እንደምንም ብዬ ሚስጥሩን እንድትነግሪኝ ማድረግ አለብኝ። እኔ እኮ ሚስጥርሽን ገመናሽን ሸፋኝ ጎረቤትሽ አይደለሁ? ቤተሰብ ለመሆን የግድ የስጋ ዝምድና መኖር አለበት? አይደለም፣ ሚስጥሩ ከባድ ነው። ለእኔም ላንቺም በጣም አደጋ ነው። ይህ ነገር እኮ በጉጉት ሊገለኝ ነው። ባሌን የገደለው እሱ አገኘሁት። እውነት? ማን ነው? በኃይሉ ይባላል። ኃይሉ? ምነው ደነገጥሽ? ኃይሉን ታውቂዋለሽ እንዴ? አይ አላውቀውም። አደነጋገጥሽ እኮ የምታውቂው ይመስለው። መስሎሽ ነው? አላውቀውም። ለወሬ ስስገበገብ ራሴን አጋልጬ ነበር። እንዴት ነው የምታየኝ? ጠርጥራኛለች ማለት ነው? አንቺ እባብ፣ በኃይሉ ሲፈታ ሁሉ ነገር ወደ እኔ ያዞርሽ አይደል? አልለቅሽም፣ እገልሻለሁ። አንቺ ካድ ሳሚ፣ ለምን አባህም ሌላ ነገር ከጎረቤት ምቀኛ አላህ ይጠብቃችሁ። ገነትን እንግዲህ ጎረቤቷ ናት ባሏን ለዚህ የዳረገችው። እንዲሁም ደግሞ እኔ ጓደኛሽ አይደለው ወይ? እኔ ምስጢረኛሽ አይደለው ወይ? ጎረቤትሽ አይደለው ወይ? ለአንቺ ማን ይደርስልሻል? ለእኔስ ማን ይደርስልኛል? በማለት የውስጧን ያለውን ሚስጥሯን አውጥታ ለበኃይሉ ነግራ ከዛ ጠርቀም ያለ ገንዘብ እንዲከፍላት ልታደርግ ነው እየጣረች ያለችው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሊ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ያላችሁ ሁሉ ሰላም አልሐምዱሊላህ። ለቻናሊ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድታግዙኝ በትህትና ጠይቃለሁ። እንዳያችሁት እንግዲህ ገነት በጣም የምታሳዝን ናት ማለት ነው። በስንት መከራ ልጇን አገኘው ብላ በደስታ እንትን ሳትል የባሏን ገዳይ አገኘች ማለት ነው። እንግዲህ ያው የባሏን ገዳይ አግኝታለች። ግን ደግሞ ያው ለማን ልንገረው? ለልጄ ከነገርኩት የባሰ በዚህ የተነሳ ጭራሽ አጣዋለሁ፣ ዝምም ካልኩኝ እስከ በጭንቀት አበትኩኝ በማለት በጣም እያለቀሰች በነበረበት ሰዓት የገነት ጎረቤት መጣችና ምን ሆነሽ ነው? ምንድን ነው ጭንቀትሽን እስቲ አካፊኝ እያለቻት ነበረ። እንዳያችሁት እንግዲህ አይ እኔ ምስጢሬ በጣም ከባድ ነው፣ እስካሁን ድረስ ለማንም ሰው ያልተናገርኩት ምስጢር ነው እያለች ነበረ ያወራቻት። እሷም ደግሞ እንዴ በእኔ ትደብቂያለሽ ወይ እያለች እንዲሁም ደግሞ መቼ ነው የምትነግረኝ? በዚህ ምስጢር የተነሳ እንዴ ልቤ ፈነዳው እኮ እያለች ነበረ እንዳያችሁት እንግዲህ። እሷ ግን እውነት አዛኝ እና በቃ እውነት ጠቃሚ መስላ ነው የቀረበቻት። ያው ሲጨንቃችሁ የምታወሩት ሰው ታጣላችሁ፣ ይደክማችኋል። በቃ አለ አይደለ ጭንቀት በጣም ከባድ ነው። በተለይ ሀሳብ በጣም ከባድ ነው ማለት ነው። እና እንዳያችሁት ያው በጣም ጭንቅ ሲላት እንደምንም ብላ እንድታወጣጣት ሞከረች ማለት ነው። የገነት ጎረቤት አስሮ እንደዚህ ወዳጅ መስሎ አስሮ ከሚሸጠን ጎረቤት አላህ ይጠብቀን። ጎረቤት ማለት በጣም ከባድ ነው። ጎረቤት ከምንም በላይ ጎረቤት ነው። ምክንያቱም ከባላችሁም እንዲሁም ከቤተሰብ ከእህት ከወንድም እንዲሁም ከእናት
ከማንም በላይ ቀድሞ ደራሽ ጎረቤት ነው እና አላህ ጥሩ ጎረቤት ይስጠንም፣ ጥሩም ጎረቤት ያድርገን። ከምቀኛ አላህ ይጠብቀን። ለሁሉም ነገር ጎረቤት መጥፎ ከሆነ ለሁሉ ነገር ለሚያጠቃችሁ ነገር ሁሉ ክፍት ነው ማለት ነው። እና አላህ ከመጥፎ ጎረቤት አላህ ይጠብቀን እያልኩኝ እንግዲህ በዚህ ምንድነው የተማራችሁት ብትሉኝ፣ ያው ጎረቤት ለይቶ ማወቅ ነው። በዛሬ ጊዜ እንግዲህ መልካም እና ጥሩ ሰው ማግኘት በጣም ከባድ ነው። ዘመኑ ራሱ በጣም አስፈርቷል። እንደነገርኳችሁ እንግዲህ እንደምንም ብላ እንዴ በጭንቀት ፈነዳው እኮ ምን አይነት ምስጢር ነው እያለች እስከምትነግራት ድረስ አፋፏን እያለች እንደው ምን አይነት ነው ምንድን ነው እያለች ነበረ። እሷም ገነትም ደግሞ ለልጄ አልነግር እንደገና ደግሞ በቃ በጭንቀት ፈነዳሁኝ፣ ስለዚህ ለሷ እውነቷን ነው ለሷ ነግሬ ጭንቀቴን ላቀል በማለት በቃ እነግርሻለሁ እያለቻት ነበረ። የገነት የጎረቤትም እንግዲህ በቃ እኔ አልነግርም ካልሽኝ ባዳነሽ ካልሽኝ ምን አደርጋለሁ እያለቻት ነበረ። አይ በቃ እውነትሽን ነው እነግርሻለሁ እያለች ነገረቻት ማለት ነው። እሱ ምንድነው ያለቻት? እንዳያችሁት የባሌን ገዳይ አወቅኩት ስትላት ነበር። እንዴ የባልሽ ገዳይ ማን ነው? በምን አወቅሽው? ምናምን በኃይሉ ስትል በጣም ደነገጠች። ከዛ ገነትም እንዴ በኃይሉን ታውቂዋለሽ እንዴ ደነገጥሽ አለቻት። ኧረ አላውቀውም አለች። አይ አደነጋገጥሽ እኮ የምታውቂው ነው የሚመስለው። ኧረ መስሎሽ ነው እኔ አልደነገጥኩም እያለቻት ነበረ። ከዛም እሺ በቃ አለችና ያለውን ነገር ነገረቻት ማለት ነው፣ በኃይሉ እንደገደለው። ያው እዛ ደግሞ ዳግም እንዳያችሁት ያደረገውን ነገር አይታችኋል። ቃል እቺ ተንከሲስ የሆነች ከብሌን ጋር ልታጣላቸው የምታደርገው ፉከራ ዛሬም እየቀጠለ ነው። ግን ብሌን በጣም ደስ ብላኛለች እዚህ ፓርት ላይ ለጓደኛዋ ተናዳ ያው ዳግም ለእንትን ለማለት ሲይዛት ከዛ በጣም ተናዶ ስለነበር ሲይዛት የቃል ጓደኛ ደግሞ ዝም ብላት መኝታ ክላስ ገባች ማለት ነው። ስሞት ዝም ትለኛለች እንዲህ ብላ መድኃኒት አርከፍክፋ ጁስ ሰጠቻትና ሰራችና ለብሌን ወስደች ስጪ አለች። ብሌንም ደግሞ በጣም አስፈራትና እንዴ እንደ ሰላም ልድገላት ፈልጋ ነው ወይስ ምንድን ነው? እንዴት ቤት ነው ያለችው? በዛው መስጣት ሲችል እንዴት ወደ እኔ ያመጣችሁ አለችና በጣም በመልስና ጥያቄ ብታደርጋትም አንዴ ሰራተኛ ነሽ፣ አንዴ ቀጥ ብለሽ ያዘዝኩሽን መስራት ግዴታሽ ነው እያለቻት ልሰጣት ወሰደች ነበረ። ከዛም አሟታል ስላለቻት አሞሽ ነበር ተሻለች ስትላት ስለ ህመም ነው የምታወሪው አታሟርችብኝ አለች ማለት ነው የቃል ጓደኛ። በቃ እንደዛ ከሆነ ጁሱ ስኳር በዝቶበታል ጨምሬ ላምጣልሽ አለችና እንትን አለች። እኔ በጣም ደስ ብሎኛል እዚች ጋር በጣም ስለተጠራጠረች ማለት ነው። እና ያው እንዳያችሁት ደግሞ ሳሚ በጣም ተናዶ እንደምንም ብሎ ፈቶ ወጥቷል። ከዛ በኋላ ፈቶ ከወጣ በኋላ ቀጥታ ወደ ቃል ነበር የሄደው። ቃል ጋር ሄዶ እንግዲህ እንደዚሁ ፈረደባት። ጎሮሯን እንቅ አርጎ ይዟት ከማን ነው በኃይሉ ከእስር ቤት ሲወጣ ነገሩን ሁሉ ወደ እኔ ደፋሹ ነበር ያላት። አንዴ ላስረዳክ ብትለውም እሱ ግን እስከምታስረዳው አልጠበቀም። እንቅ አርጎ ነበረ የያዛት እንዳያችሁትና በቃ አንቺ መሞት አለብሽ እስከሚል ድረስ በጣም ነበረ እንቅ አርጎ የያዛት። ከዛ በኋላ እንግዲህ ሰላም መጣችና አስለቀቀችው። ከዛም በኋላ በኃይሉም ከኋላ ነበረ እሱም መጣ። ዳግምን በሩን ከፍቶ ገባ። ከዛ ያው በፍጥጫ እየተፋጠጡ ነበረ ማለት ነው። እና ሁሉም ነገር ፍርጥርጥ ብሎ በዛ ሰዓት ቢነጋገሩ ቢታወቅ በጣም ደስ ይላል። በተለይ የብሌን እናት እውነቱን ብታውቅ የብሌንና የሰላምና ብሌን እናትና ልጅ መሆኑን ቢያውቁ በጣም ደስ ይለኝ ነበረ ማለት ነው። እና በዚህ ነገር እኔ በተለይ ገነት ናት ያሳዘነችኝ። እንዲሁም ዳግም ራሱ በጣም ነው ያሳዘነኝ። ብሌን ያው በሆነው ባልሆነው ስትነፋረቅበት ስትቆጣው ምናምን በቃ ደስ የሚል ስሜት አይሰማውም። ያው ፍቅር ታውቃላችሁ፣ በእርግጥ እሷም ትወደዋለች። ያው እኔ እስካለው ድረስ ዳግም የማንም ሰው ሊሆን አይችልም በማለት ብሌንና ዳግም ሲጣሉ ትንሽ ክፍተት ካገኘች በሱ ክፍተት እየገባች ጭራሽ መጣላታቸውን እያበዛችው የሄደችው ቃል ናት።
ያው የሚቀጥለው ድራማ ምን ይሁን እንግዲህ አብረን እናያለን። ግን ደግሞ የጓደኛ ወይም ደግሞ ጎረቤት በቃ አንዳንዴ ለብቻዬ ልኑር እስከምትሉ ድረስ ደርሳላችሁ። ግን ደግሞ ለብቻችሁ እንዴት ትኖራላችሁ? ብዙ ነገር ይደርስባችኋል። ብዙ ነገር ማለት ነው። ለሁሉ ነገር ፈጥኖ ደራሽ ጎረቤት ነው። እና ጎረቤት ማለት ደግሞ መጥፎ ከሆነ በጣም ከባድ ነው። ለሁሉ ነገር ለእናንተ ተጠቂ ለሁሉ ነገር ክፍት ይሆናል ማለት ነው። እና አላህ ከመጥፎ ጎረቤት ይጠብቀን እላችኋለሁኝ። እኛንም መልካም ጎረቤት ያድርገን እላችኋለሁ ውዶቼ። እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ አድርጉ። እሺ ባይ ባይ።